የዘንድሮ የአፍሪካ ህብረትን በተመለከተ ኮሚሽነሩ መልእክት አስተላልፈዋል። የአፍሪካ ህብረት የመሪዎች ጉባኤና ሌሎች ተጓዳኝ ሁነቶች የጸጥታና ደህንነት ስራ ተቀናጅቶ የተመራበት መንገድ ለሀገርም ለሌሎችም ጭምር በሞዴልነት ሊወሰድና ሊታይ የሚገባው ነው ብለዋል። ኮሚሽነሩ መልእክታቸውን እንነግራቸዋለን። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን ብለዋል ዶክተር ደሳለኝ ጫኔ። እሳቸው ለሀገራዊ ምክክር ኮሚሽኑ የጠየቁትን ጥያቄና ምላሽ በዛሬ ዜናችን እንነግራቸዋለን። የነዳጅ አቅራቢ ኩባንያዎች በየወሩ የትኛው ቦቴ በየትኛው ቀን ወደ የትኛው ማደያ እንደሚሄድ አስቀድመው ፕላን አውጥተው ለነዳጅ አቅራቢ ድርጅት ማሳወቅ አለባቸው የሚለውን ጉዳይ የነዳጅና ኢነርጂ ባለስልጣን ያወጣው መረጃ አለ ተሰማላችሁ። እኔ ስታሰር ከሚስቴ ጋር ሌላ ግንኙነት ነበረው ያለውን ግለሰብ ለመግደል የሄደው ሰው ራሱ ተገድሏል። ይሄን ዜና በወንጀል ነክ ድርጊቶች ዜና እንነግራችኋለን። ፖሊስ በሁሉም ቦታ ሊገኝ ስለማይችል ህብረተሰቡ አካባቢውን በንቃት ሊጠብቅ ይገባል አለ አዲስ አበባ ፖሊስ። በጋምቤላ ከተማ የፖሊስ ደንብ ልብስ በህገወጥ መንገድ በለበሱ መሳሪያ በሰወሩ ግለሰቦች ላይ ምን አይነት ቅጣት ተወሰነ? እንደምን ውላችኋል። ይህ አሃዱ ኒውስ ኤንድ ፖለቲክስ ነው። በየቀኑ ለእናንተ ለውድ ቤተሰቦቻችን ከአሃዱ ሬዲዮና በዚሁ በአሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ላይ ትኩስና እናንተን የሚመጡትን ብቻ መራርጠን የምናደርስበት የመረጃ ሰዓታችን ነው። ዛሬም ለየካቲት 12 2018 ዕለተ ሐሙስ ምሽት መረጃዎችን ይዘን ቀርበናል። አዘጋጅቼ የማቀርበው ናርዶስ አለማየሁ ነኝ። አብራችሁ እንድትቆዩ ጋብዛችኋለሁ። ሰብስክራይብ እንዳትረሱ። በቀዳሚነት ወደ ምን መለከተው ዜና እንለፍ። ምስራች የዲፕሎማት ሰፈር በሆነው በቡልጋሪያ ከቴምር ሪል ስቴት የተሰጠ ገጸ በረከት በአፍሪካ ህብረት አቅራቢያ እጅግ ዘመናዊ ኮምፓውንድ አፓርትመንት ቤቶችንና የንግድ ሱቆችን ከ20% ቅድመ ክፍያ ጀምሮ በማይታመን ዋጋ እንሆ ከ30% እውነተኛ ቅናሽ ጋር ባለ 1 መኝታ 60 ካሬ በ4.8 ሚሊዮን ብር፣ ባለ 2 መኝታ 91 ካሬ በ7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 125 ካሬ በ10 ሚሊዮን ብር ጠቅላላ ክፍያ የቤት ባለቤት ይሁኑ። በተጨማሪም እዛው ቡልጋሪያ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘንልዎት መጥተናል። ለውስን ቤቶች የ10% ቅናሽ ያዘጋጀን መሆኑን እንገልጻለን። ለበለጠ መረጃና ለሳይት ጉብኝት 0933 23 31 13 ይደውሉ። የቀዳሚ ዜናችን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ያስተላለፉት መልእክት ነው። የፌደራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል 39ኛው የአፍሪካ ህብረት እንግዲህ ከሰሞኑ ተካሂዶ በአዲስ አበባ ተጠናቋል። የመሪዎች ጉባኤና ሌሎች ተጓዳኝ ሁነቶች የጸጥታና ደህንነት ስራ ተቀናጅቶ የተመራበት መንገድ ለሀገርም ለሌሎችም ደግሞ ጭምር በሞዴልነት ሊወሰድና ሊታይ የሚገባው ነው ብለዋል። የጸጥታና የደህንነት የጋራ ግብረ ኃይልም በ39ኛው የአፍሪካ ህብረት የመሪዎች ጉባኤና ሁለተኛው ጣሊያን አፍሪካ ጉባኤ እንዲሁም የቱርክ ፕሬዝዳንት በሀገራችን ያደረጉትን ጉብኝት አስመልክቶ የጸጥታ ዕቅድ አፈጻጸም በኢትዮጵያ ፌደራል ፖሊስ ዋናው መስሪያ ቤት ተገምግሟል ማለት ነው። ስለዚህ ኮሚሽነሩ በዘንድሮ 39ኛው የአፍሪካ ህብረት የመሪዎች ጉባኤና በሁለተኛው የጣሊያን አፍሪካ ጉባኤ ላይ ከ20 ሺህ በላይ ተሳታፊዎች መገኘታቸውን አንስተዋል። የጸጥታ መዋቅሩ ጭምር ደግሞ የተልእኮ ስፋቱ የጨመረ በመሆኑ የእጀባና ጥበቃ ስርዓቱን በከፍተኛ ደረጃ ያደገና የአዲስ አበባን ልማት የአዲስ አበባን እድገት አጉልቶ በማሳየት ሀገሪቱን ያስተዋወቀ ነው ያሉት እሳቸው። ኮሚሽነሩ እንግዲህ ያያይዘው በእጀባና በጥበቃ ስራው ከፍተኛ ቁጥር ያለው የጸጥታ ኃይል ስምሪት ወስዶ ሰፊ ቦታ የሸፈነበት በበቂ የሎጂስቲክስ አቅርቦት የታገዘ የቴክኖሎጂ ስምሪቱ ሁሉ በዛው ልክ ያደገበት መሆኑን ጠቅሰዋል። የዘንድሮ የአፍሪካ ህብረት የመሪዎች ጉባኤና ሌሎች ተጓዳኝ ሁነቶች የጸጥታና ደህንነት ስራ የተመራበት መንገድ ለሀገርም ለሌሎችም ጭምር በሞዴልነት ሊወሰድና ሊታይ የሚገባው ነው ያሉት። የጸጥታና ደህንነት ስራ እንግዲህ የተሳካው ያለፈውን ልምድ መነሻ ያደረገ የጸጥታ እቅድ በማዘጋጀት የጋራ ውይይት በማድረግ ግልጽ የስራ ክፍፍል በማከናወን ጠንካራ የኦፕሬሽን ኃይልና የኢንተለጀንስ ቲም እንዲሁም የምርመራ ቡድን በማደራጀት የተቀናጀ ስርዓት ተፈጥሮ ስራው በመከናወኑ ሲሉ ነው የገለጹት ኮሚሽነሩ። እንግዲህ ኮሚሽነር ጀነራል በነበረው የህዝብ ድጋፍ
የህዝብ ተሳትፎ ከፍተኛ እንደነበር አንስተው በተለይ የአዲስ አበባ ሰላም ሰራዊት አካባቢውን በመጠበቅ ለጸጥታ ኃይሎችም ደረጃ በመስጠት እንዲሁም ህዝቡ የትራፊክ መጨናነቅ በሚፈጠር ጊዜ በተለይ በከፍተኛ ትግስት ፍሰቱ እንዲሳለጥ ትብብር በማድረጉ የአዲስ አበባ ህዝብ በጸጥታና ደህንነት የጋራ ግብረ ኃይል ስም ለህብረተሰቡም ለጋራ ግብረ ኃይሉም ላቅ ያለ ምስጋና ከሰሞኑ ስለተጠናቀቀው የአፍሪካ ህብረት ጉባኤ ምስጋናቸውን አቅርበዋል። ኮሚሽነሩ እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን ብለዋል ዶክተር ደሳለኝ ጫኔ። በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት የተንገላቱ ነው ብለዋል ዶክተር ደሳለኝ ጫኔ። እነዚህ ተራ ዜጎች አይደሉም። ማህበረሰቡም ጉልሃን ብሎ የሚለያቸው ማህበረሰቡ ሊቃን ብሎ የሚያስቀምጣቸው የሀሳብ መሪዎች ናቸው ብለዋል። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት። የተመረጡ የህዝብ እንደራሴዎች ጭምር እነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም። ይህንን ግን በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብም ስታሳውቁ አላይም። መንግስትን ይሄን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አልሰማንም። ከገለጻችሁትም በለሆሳስ ነው የምትገልጹት። እኔ ከመጀመሪያው ይሄን ሂደት ወይም የምክክር ሂደት ከመደገፍ ተነስቼ አሁን ስሜት አልባ ነኝ። በዚህ ሂደት የሀገሪቱ ችግር ይቀረፋል የሚለው ተስፋዬን አጥቼበታለሁ። ባለው ሂደት ገምግሜ አይቻለሁ። አሁንም እየቀረቡ ያሉ በእናንተም በኩል በተወያዮችም በኩል የቀረቡ ጥያቄዎች በደንብ ጎልተው ለኢትዮጵያ ህዝብ መገለጽ አለባቸው። አሁን በነገራችን ላይ ሌሎች ህዝቦች ሊቃን ታሳሪዎች የላቸውም። ከትግራይ የፖለቲካ ሊቃን የታሰሩ አላቅም። እኔ ከኦሮሞም ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ሊቃኖቹ የታሰሩበት ከአማራ ህዝብ ያሉ ተወካዮች ናቸው። ነገ ሊቃኖቹ ታስረውብኛል አልተወከልኩም ቢል ይሄ ህዝብ በቂ ምክንያት አለው ብዬ መከራከር እችላለሁ ብለዋል ዶክተር ደሳለኝ ጫኔ። ስለዚህ ይሄ ጉዳይ መፍትሄ ይሰጠው ይላሉ። መንግስት በትክክል ችግሩ እንዲፈታ የሚፈልግና በውይይት የኢትዮጵያ ፖለቲካዊ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ ይሄ በጣም ትንሹ ነገር ነው። እነማን ደግሞ ምን ሲያደርጉ ተይዘው እንደተፈቱ እናውቃለን ያሉት ዶክተር ደሳለኝ ጫኔ የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በዚህ ጉዳይ ላይ ምን አሉ የሚለውን ስናካትት አማሮች ታስረዋል፣ በአብዛኛው የታሰሩት አማሮች ናቸው፣ እነሱ እንዲፈቱ ምን ጥረት አድርጋችኋል ብሎ ለተነሳው ጉዳይ ሌላ ቦታ ምን ገጥሞኛል፣ እንዴት ነው ትልልቆቹ የኦሮሚያ ፓርቲዎች ከናንተ ጋር አይሳተፉም በሚል ተነስቶብኛል። የኛ ጥረት በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያላግባብ መታሰር የሌለባቸው መታሰር እንደሌለባቸው ግፊት ማድረግ ነው። አማሮችም ሆኑ ሌሎችም ግን ገፋ አድርገው መንግስት ምንም እርምጃ ካልወሰደ ለምን ይሄን አላጋለጣችሁም ለተባለው ጥያቄ እኛ አክቲቪስቶች አይደለንም። ስለዚህ ጥረት ነው የምናደርገው፣ ያ ነገር እንዲሳካ ጥረት ነው የምናደርገው። በአጠቃላይ በጣም ፐርፌክት ሁኔታ ቢኖር እንኳን ሀገራዊ ምክክር አያስፈልግም። ፐርፌክት የሆነ ሁኔታ ሲኖር ሀገራዊ ምክክር አያስፈልግም። ችግሮች ስላሉና ችግሮችን ለመቅረፍ የመፍትሄ ፍለጋ አካል መሆን ነው መፍትሄው። የመፍትሄው ፍለጋ አካል መሆን ሀገራችን ለማዳን እንችላለን። እኛ ህዝቦች አምነውን በየቦታው ስናንከራትታቸው ያመጣናቸው ህዝቦች አምነውን መንግስትም አምነውን ይህን ስራ ለመስራት ስንጥር ምንም አትጠራጠሩ፣ የበላነውን የጠጣነውን ያህል ጥረት እናደርጋለን የተሳካ እንዲሆን ሲሉ ምላሽ ሰጥተውበታል ማለት ነው። ወደ ነዳጅ ዜና መጣሁ። የነዳጅ አቅራቢ ኩባንያዎች በየወሩ የትኛው ቦቴ በየትኛው ቀን ወደ የትኛው ማደያ እንደሚሄድ አስቀድመው ፕላን አውጥተው ለነዳጅ አቅራቢ ድርጅት ማሳወቅ አለባቸው ብሏል የነዳጅና ኢነርጂ ባለስልጣን። በኢትዮጵያ እንግዲህ ለረጅም ጊዜ ሲስተዋል የነበረውን ፍትሃዊ ያልሆነ የነዳጅ ስርጭት ሰው ሰራሽ እጥረትና የቁጥጥር መላላት ለመፍታት ያግዛል የተባለ አዲስ የቁጥጥር ስርዓት ከዛሬ ጀምሮ ወደ ስራ ገብቷል ማለት ነው። አዲሱ አሰራር እንዴት ነው? በዘፈቀደ የሚደረግ ስርጭትን በማስቀረት በቁጥርና በጥናት ላይ የተመሰረተ ድልድልን የሚያስተዋውቅ አሰራር ነው ይፋ የተደረገው። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት አዲሱን አሰራር በሚመለከት ማብራሪያ ሰጥተው ነበረ። ከዚህ ቀደም የነዳጅ ኩባንያዎች ከጅቡቲ ነዳጅ በድርሻቸው ከተረከቡ በኋላ ስርጭቱን የሚያከናውኑት በራሳቸው ፍላጎት ነበረ። ይሄ ኩባንያዎች በራሳቸው ማደያዎች ላይ ብቻ ትኩረት እንዲያደርጉ፣ በአንዳንድ አካባቢዎች ነዳጅ እንዲኖር፣ በሌሎች ደግሞ የከፋ እጥረት እንዲፈጠር ምክንያት ሆኖ የቆየ ጉዳይ ነው።
አዲሱ ስርዓት ግን ይህንን ኩባንያዎችን ፍላጎት በተጨባጭ ቀመር ይተካዋል ማለት ነው። በየቦታው ነዳጅ እዚህ ቦታ አለ፣ እዚህ ቦታ የለም፣ እዚህ አካባቢ ተገኘ የሚል በርካታ ጥያቄዎች የሚቀርቡበት ምክንያት ኩባንያዎች ወደ የራሳቸው ማደያዎች ባላቸው ጥያቄ ያሰራጫሉ እንጂ ፍትሃዊ የሆነ ሁሉም አካባቢ ላይ ነዳጅ እንዲኖር አድርገው አይደለም የሚያሰራጩት። ምክንያቱም እያንዳንዱ የየራሱን ነው የሚሰራው። ተቆጣጣሪው አካል የነዳጅና ኢነርጂ ባለስልጣን ማለት ነው ምንም ነገር ጣልቃ አይገባበትም። እሱ የፈጠረው ክፍተት ካለ አንደኛው በብዙ ቦታ ላይ ፍትሃዊ የሆነ ስርጭት የለም፣ ሁለተኛው ለቁጥጥርም የሚያመች አይደለም፣ ወደ ፈለጉት ማደያ ነው የሚወስዱት ማለት ነው። ስለዚህ ይሄንን ለረጅም ጊዜ ወስደን ጥናት አጥንተን አንዱ የነዳጅ ስርጭት ችግር ይሄ ነው ብለን ለይተናል። ስለዚህ ቢያንስ ሁሉም አካባቢ ላይ ማሰራጨት እንዲቻል ነዳጁን እንደየከተሞቹ ኢኮኖሚ እንቅስቃሴ ያላቸው የማደያ ብዛት በዛ ከተማ ውስጥ ምን ያህል ማደያ አለ የሚለው ነገር ተጨባጭ የሆኑ ፓራሜትሮችን ተጠቅሞ ለእያንዳንዱ አካባቢ ላይ በፍትሃዊነት ነዳጅ የሚሰራጭበትን ቀመር ነው ያዘጋጀው ማለት ነው ባለስልጣኑ። ይሄ በጣም ረጅም ጊዜ የወሰደ ጥናት ነው ተብሏል። አሁን ላይ እያንዳንዱ ከተማ ለምሳሌ ለአዲስ አበባ መቅረብ ያለበት የነዳጅ መጠን ይታወቃል። ስለዚህ ያንን መጠን ለአዲስ አበባ ብቻ ነው ማቅረብ የሚችሉት እንጂ ወደ ሌላ መውሰድ አይችሉም ማለት ነው። እያንዳንዱ የነዳጅ ኩባንያ የሚያገኘው የነዳጅ መጠን በሶስት መስፈርቶች ተሰልቶ ተደልድሏል። መስፈርቶቹ 40% ድርሻ ኩባንያው ባሉት ጠቅላላ የማደያዎች ብዛት ነው። 40% ድርሻው ደግሞ በማደያዎቹ ላይ የሚገኙ የዲስፔንሰር ወይም የመቅጃ ማሽኖች ብዛት፣ 20% ድርሻ ደግሞ ኩባንያው ያለው የዲፖ ወይም የነዳጅ ማከማቻ ታንከር የመያዝ አቅም ነው ማለት ነው በፐርሰንት ሲታሰብ። ይሄ መስፈርት የተመረጠው ብዙ መቅጃ ማሽን ያለው ማደያ ለህዝቡ ፈጣን አገልግሎት ይሰጣል የሚል ታሳቢ ተደርጎ ነው። የነዳጅ አቅራቢ ኩባንያዎችም በየወሩ የትኛው ቦቴ በየትኛው ቀን ወደ የትኛው ማደያ እንደሚሄድ አስቀድመው ፕላን አውጥተው አቅደው ለነዳጅ አቅራቢ ድርጅት ማሳወቅ አለባቸው ነው ያለው። በጅቡቲ ወደብ በሺዎች የሚቆጠሩ ቦቴዎች ወረፋ በመጠበቅ የሚያባክኑትን ጊዜ ለማስቀረት መርሃ ግብር የተያዘላቸው ቦቴዎች ብቻ ወደ ወደቡ እንዲገቡ ይደረጋል። ነዳጅን ወደ ድንበር አካባቢዎች በማዛወር ደግሞ በከፍተኛ ዋጋ የመሸጥ ህገወጥ አሰራርን አዲሱ ኮታና ስኬጁል ይገታዋል ማለት ነው። ስለዚህ ቀደም ሲል ማደያዎች ለኩባንያዎች ገንዘብ ከፍለው ነዳጅ ሳያገኙ ለረጅም ጊዜ ወረፋ ይጠብቁ ነበር። ኩባንያዎችም የማደያዎችን ገንዘብ ለስራ ይጠቀሙበት፣ ለሌላ ስራ ይጠቀሙበት ነበር። አሁን ግን ክፍያ የሚፈጸመው በወጣው የጭነት መርሃ ግብር መሰረት ብቻ ስለሆነ ይሄ ብዝበዛ ይቀራል። ከዚህ በኋላ አዲሱ አሰራር በዛሬው ዕለት ነው ወደ ስራ የገባው። እንደ ጅማሬ አንዳንድ የመረጃ ክፍተቶች ሊኖሩ ይችላሉ። ለምሳሌ የማይሰሩ መቅጃ ማሽኖች ተቆጥረው ሊሆን ይችላል። ይሄ ወደፊት በሚደረግ ክለሳ እየተስተካከለ ይሄዳል ነው የተባለው። ከአዲስ አበባ በተጨማሪ ከፍተኛ የነዳጅ ፍላጎትና የኢኮኖሚ እንቅስቃሴ ያላቸው ለምሳሌ የኮሪደር መስመር ላይ የሚገኙ 44 የሚሆኑ ከተሞች አሉ። በእነዚህ ከተሞች በተመሳሳይ ስርዓት ክትትል ይደረግባቸዋል ማለት ነው። አዲሱ የነዳጅና ኢነርጂ ባለስልጣን ያወጣው አዲሱ አሰራር ይሄን ይመስላል። ወደ ቀጣይ የወንጀል መረጃ አለፍን። እኔ ስታሰር ከሚስቴ ጋር ሌላ ግንኙነት ነበረው ያለውን ግለሰብ ለመግደል የሄደው ሰው ራሱ ተገድሏል። ይሄ ሆኖ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ነው። የወጡ መረጃዎች እንደሚያሳዩት በካፋ ዞን ቢጣ ወረዳ እንግዲህ ሸዳ ቀበሌ ነው የወንጀል ድርጊቱ የተከናወነው ወይም የተፈጸመው። ምንድነው? ተከሳሾቹ በቁጥር 2 ናቸው። ቆጭቶ ኬሮና መስፍን ኬሮ የተባሉ ናቸው። ሁለቱን ተከሳሾች ፖሊስ በቁጥጥር ስር አድርጎ በምርመራ እንዳረጋገጠው የግል ተበዳይ በፈጸመው ወንጀል ቀደም ሲል ማረሚያ ቤት ገብቶ የእስር ጊዜውን አጠናቆ የተፈረደበትን የእስር ጊዜ አጠናቆ ሲመለስ ባለቤቱ ከተከሳሾች ከአንደኛው ጋር የፍቅር ግንኙነት ጀምራለች የሚል ጥርጣሬ እንደነበረው ተናግረዋል። እንግዲህ በቢጣ ወረዳ ሸዳ ቀበሌ ከቀኑ 4 ሰዓት አካባቢ ላይ የእስር ጊዜውን ጨርሶ ወደ ባለቤቱ ቤት በመሄድ ባለቤቱን ደብድቦ ያባራል። በመቀጠል አንደኛ ተከሳሽ ቆጭቶ ኬሮ የተባለው ሚስቴ ጋር ግንኙነት አለህ ፈልገህ ካላመጣሃት ገለሃለው በማለቱ ፈርቶ ለመደበቅ ሲሄድ ነው ተከታትሎ በመሄድ ሊገለው ሲል ተከሳሹ እንደገና በያዘው ጩቤ የቀኝ ጆሮውንና አንገቱ ላይ ሲወጋው ሁለተኛ ተከሳሽ በወደቀበት ጀርባውን ደጋግሞ በመውጋት ህይወቱ እንዲያልፍ ማድረጉን የደረሰን መረጃ የሚያሳየው። ስለዚህ ፖሊስ የምርመራ መዝገቡን በሰውና በሕክምና ማስረጃዎች አደራጅቶ ለዞኑ አቃቢ ህግ ላከ። የካፋ ዞን ከፍተኛው ፍርድ ቤት አንደኛ ተከሳሽ ቆጭቶ ኬሮ የተባለው ቀድም የነገርኳችሁና ሁለተኛው ተከሳሽ መስፍን ኬሮ እያንዳንዳቸው ሁለቱ በ15 ዓመት ጽኑ እስራት እንዲቀጡ መወሰኑን የሀገር ውስጥ መገናኛ ብዙሃን ዘግበዋል።
የአዲስ አበባ ፖሊስ ወንጀልን ለመከላከል ባለፉት ዓመታት የቴክኖሎጂ አጠቃቀምን ጨምሮ ዘመናዊ አሰራሮችን እየተገበረ ቢሆንም ያለ ህብረተሰቡ ተሳትፎ ውጤታማ መሆን እንደማይችል የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ተናግረዋል። ዘመናዊ ቴክኖሎጂዎችና ብዛት ያለው የሰው ኃይል ቢኖረውም በእያንዳንዱ ቤት ደጃፍ በየውስጥ ለውስጥ መንገዱና መተላለፊያ ላይ በአካል ተገኝቶ መጠበቅ ስለማይችል የህብረተሰቡ የነቃ ተሳትፎ ወሳኝ መሆኑን ነው ያስታወቀው። ስለዚህ ነዋሪዎች አካባቢያቸውን በመጠበቅ አጠራጣሪ ሁኔታ ሲያዩ ለፖሊስ በመጠቆም ተባባሪ እንዲሆኑ ጥሪ ቀርቧል ማለት ነው። ወላጆችም ለልጆቻቸው ስለ ወንጀልና በተለይ ስለ ትራፊክ አደጋ አስከፊነት ከልጅነታቸው ጀምሮ በማስተማር ኃላፊነታቸው እንዲወጡ ማሳሰቢያ ተሰጥቷል። ወደ መጨረሻው ዜና አለፍኩኝ። በጋምቤላ ከተማ የፖሊስ ደንብ ልብስ በህገወጥ መንገድ በለበሱና መሳሪያ በሰወሩ ግለሰቦች ላይ ቅጣት ተላልፎባቸዋል። ምንድነው የተፈጠረው? ጋምቤላ ከተማ ውስጥ የጋምቤላ ከተማ ከፍተኛው ፍርድ ቤት የፈጣን ወንጀል ምድብ ችሎት ያልተፈቀደ የፖሊስ ደንብ ልብስ ለብሰው በተገኙ የመንግስት የጦር መሳሪያ በሰወሩ ግለሰቦች ላይ የእስርና የገንዘብ ቅጣት ውሳኔ ማስተላለፉን የከተማው መገናኛ ብዙሃን ኮሚኒኬሽን ነው ያስታወቀው። ፍርድ ቤቱ የቅጣት ውሳኔውን ያስተላለፈው እነ ኮንስታብል ራንግ ኡሞድ ኡጁሎ የተባሉ እንዲሁም 12 ሌሎች ግለሰቦች ላይ ነው። ተከሳሾቹ ምንድነው ከዚህ ቀደም በስነ ምግባር ጉድለት ከፖሊስ አባልነታቸው የተሰናበቱና የፖሊስ አባል ያልነበሩ ናቸው። ግለሰቦቹ የክልሉ ፖሊስ አባላት ለተሃድሶ ስልጠና ወደ ዳሎል ማዕከላዊ እዝ በሚጓዙበት ወቅት ያልተፈቀደላቸውን የፖሊስ ደንብ ልብስ ለብሰው አብረው በመጓዝ ላይ ያሉ ነው በቁጥጥር ስር የዋሉት ማለት ነው። ስለዚህ የቀረበውን የሰውና የሰነድ ማስረጃ የመረመረው ችሎቱ ድርጊቱ ህገወጥና ህብረተሰቡን የሚያሳስት ስለሆነ እያንዳንዳቸው በ1 ዓመት ከ6 ወር እስራትና በ500 ብር የገንዘብ መቀጮ እንዲቀጡ ነው የወሰነው። ከዛ ውጪ የክስ መዝገቡ በክልሉ ፖሊስ ኮሚሽን የመሳሪያ ግምጃ ቤት ኃላፊ ሆኖ ሲያገለግል የነበረ ረዳት ሳጅን ተስሏች ጆክ ላይ የቅጣት ውሳኔ ተላልፏል። ረዳት ሳጅኑ ከሌላ የፖሊስ አባል የተረከበውን አንድ ታጣፊ ክላሽንኮቭ መሳሪያ ከ30 ጥይቶች ጋር አልተረከብኩም በማለት የክህደት ወንጀል በመፈጸሙ ነው ክስ የተመሰረተበት። ፍርድ ቤቱ የቀረበውን የሰነድ ማረጋገጫ ተመልክቶ ተከሳሹን ጥፋተኛ ስለሆነ በ1 ዓመት ጽኑ እስራትና በ3000 ብር የገንዘብ መቀጮ እንዲቀጣ ወስኖበታል። ይሄን ከመወሰኑ ባለፈስ የተሰወረው የጦር መሳሪያና ጥይት ደግሞ ተመላሽ እንዲሆን ትዕዛዝ ሰጥቷል ማለት ነው። ውድ ቤተሰቦቻችን ለዛሬ ላይ የካቲት 12 ቀን የምሽት ዕለተ ሐሙስ መረጃዎች እነዚህ ናቸው። ናርዶስ አለማየሁ ከእናንተ ጋር ቆይታ አደረኩኝ። በያላችሁበት ጥሩ ምሽት ይሁንላችሁ።